በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የመጽሐፍ ቅዱስ ንባብ ኦሪት ዘጸአት ምዕራፍ 19። እስራኤል ወደ ሲና እንደደረሱ። የእግዚአብሔር ልጆች ከግብጽ ምድር ከወጡ በኋላ በሦስተኛው ወር በዚያ ቀን ወደ ሲና ምድረ በዳ መጡ። ከራፍድም ተነስተው ወደ ሲና ምድረ በዳ መጡ። ከዚያ እስራኤል በተራራው ፊት ሰፈሩ። ሙሴ ወደ እግዚአብሔር ዘንድ ወጣ። እግዚአብሔርም ከተራራው ጠርቶ አለው፣ ለያዕቆብ ቤት እንዲህ በል፣ ለእስራኤል ልጅም እንዲህ ንገር፣ በግብፃውያን ያደረገውትን እንደ ንስር ክንፍም እንደ ተሸከምኳችሁ ወደ እኔም እንዳመጣኋችሁ አይታችኋል። አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የእኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑኛላችሁ። እናንተ የክህነት መንግስት የተቀደሰም ሕዝብ ትሆኑኛላችሁ። ይህንንም ቃል ለእስራኤል ልጆች ንገራቸው። ሙሴ መጣ፣ የሕዝቡን ሽማግሌዎች ጠርቶ እግዚአብሔር ያዘዘውን ይህንን ቃል ሁሉ በፊታቸው ተናገረ። ሕዝቡ ሁሉ አንድ ቃል ሆነው እግዚአብሔር ያለውን ሁሉ እንሰማለን እናደርግማለን ብለው መለሱ። ሙሴ የሕዝቡን ቃል ወደ እግዚአብሔር አደረሰ። እግዚአብሔር ሙሴን ከአንተ ጋር ስነጋገር ሕዝቡ እንዲሰሙ ደግሞም ለዘላለም እንዲያምኑህ እነሆ በአምደ ደመና ወደ አንተ መጣለሁ አለው። ሙሴ የሕዝቡን ቃል ለእግዚአብሔር ነገረ። እግዚአብሔርም ሙሴን አለው፣ ውረድ፣ ዛሬና ነገ ራሳቸውን ያንጹ፣ ልብሳቸውን ያጥቡ ዘንድም ሕዝቡን እዘዛቸው። በሦስተኛ ቀን ሕዝቡ ሁሉ ሲያዩ እግዚአብሔር በሲና ተራራ ላይ ይወርዳልና ለሦስተኛ ቀን ተዘጋጅተው ይጠብቁ። ለሕዝቡ በዙሪያው ወሰን አደረገላቸው። ወደ ተራራው እንዳትወጡ፣ ከእርሱ ማንኛውም ክፍል እንዳትነኩ ተጠንቀቁ። ተራራውንም የነካ ፈጽሞ ይሞታል ብሎ ነገራቸው። የማንም እጅ አይነካ፣ የሚነካውም ሁሉ በድንጋይ ይወገራል ወይም በፈላጻ ይወጋል። እንስሳ ወይም ሰው ቢሆን የቀረበ አይድንም። የመለኮት ድምፅና ደመና በተራራው ባለፈ ጊዜ ወደ ተራራው ይውጡ። ሙሴ ከተራራው ወደ ሕዝቡ ወረደ። ሕዝቡ ቀደሰ፣ ልብሳቸውንም አጠቡ። ሕዝቡንም ለሦስተኛ ቀን ተዘጋጁ፣ ወደ ሴቶቻችሁም አትቅረቡ አለ። እንዲህ ሆነ። በሦስተኛ ቀን በማለዳ ጊዜ ነጎድጓድና መብረቅ፣ ከባድም ደመና ጉምም በሲና ተራራ ላይ ሆነ። እጅግ የበረታ የቀንደ መለኮት ድምፅም ተሰማ። በሰፈሩም የነበረ ሕዝብ ሁሉ ተንቀጠቀጡ። ሙሴ ሕዝቡን ከእግዚአብሔር ጋር ለመገናኘት ከሰፈር አወጣቸው። በተራራውም እግርጌ ቆሙ። እግዚአብሔርም በእሳት ስለ ወረደበት የሲና ተራራ ሁሉ እንደ ምድጃ ጢስ ይጤስ ነበር። ከእርሱም እንደ እቶን ጢስ ያለ ጢስ ይወጣ ነበር። ተራራውም ሁሉ እጅግ ይናወጥ ነበር። ሕዝቡም ፈጽመው ደነገጡ። የቀንደ መለኮቱ ድምፅ እጅግ እየፈጠነ በርትቶ ይሰማ ነበር። ሙሴ ተናገረ፣ እግዚአብሔር በምድያም መለሰለት። እግዚአብሔርም በድምፅ መለሰለት። እግዚአብሔርም በሲና ተራራ ላይ ወደ ተራራው ራስ ወረደ። እግዚአብሔር ሙሴን ወደ ተራራው ራስ ጠራው። ሙሴም ወጣ። እግዚአብሔር ሙሴን ውረድ፣ ይህንንም ለመረዳት ወደ እግዚአብሔር እንዳይቀርቡ ከእነርሱ ብዙ እንዳይጠፋ ለሕዝቡ አስጠንቅቃቸው። ወደ እግዚአብሔር የሚቀርቡት ካህናት ደግሞ እንዳያጠፏቸው ራሳቸውን ይቀድሱ አለው። ሙሴም እግዚአብሔር ሕዝቡ ወደ ሲና ተራራ ይወጡ ዘንድ አይችሉም፣ አንተ በተራራው ዙሪያ ወሰን አድርግ፣ ቀድሰውም ብለህ አስጠንቅቀኛልና አለው። እግዚአብሔርም ሂድ፣ ውረድ፣ አንተ አሮንም ከአንተ ጋር ትወጣላችሁ። ካህናቱና ሕዝቡ ግን እግዚአብሔር እንዳያጠፋቸው ወደ እግዚአብሔር ይወጡ ዘንድ አይደፋፈሩ አለው። ሙሴ ወደ ሕዝቡ ወረደ፣ ይህንንም ነገራቸው። ምዕራፍ 20 10ቱ ትእዛዛት።